በነገራችን ላይ የመጨረሻ ውርደትን የተዋረዱት ማለት ነው። ብሌኔ ሁሉንም ነገር ለሰላም እየነገረቻት እናም አቶ በኃይሉና ቃልዬ በቁጥጥር ስር ውለዋል። ምክንያቱም ስራቸው አጋለጠቻቸው። ብሌን ሁሉንም ነገር አንድ ሳታስቀር ለሰላም ስትነግራትም ሰላም አለቀሰች። ማመን አቃታት። እኔ ወንድሜን በጣም አምኖ ነበረ፣ በስተ መጨረሻም ጉድ ሰራኝ እያለች ደም እንባ እያለቀሰች ትገኛለች። ሰላም ሰላም! ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻይናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቀጣዩን ፓርት ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። ብዙም ጊዜ ክፋትንና ተንኮልን የሚሰራ ሰው እድሜ ልኩን አይቀጥልም። ምክንያቱም ከዕለታት አንድ ቀን እውነት በምትወጣበት ሰዓት ያ ሰው እንደሚዋረድ እናውቃለን፣ ሁላችንም ማለት ነው። በተለይ ብሌንን ቁም ስቅሏን ሲያሳዩ ነበረ፣ እንዲሁም ቃልና አቶ በኃይሉ። ምክንያቱም ትክክለኛ ልጇ መሆኗን ድብና አድርገው ያውቃሉ። ስለዚህ በየትኛውም አቅጣጫ ትክክለኛ ልጅቷን ማስወገድ አለብህ ለሳሚ። እናም እንዳልኳችሁ ትክክለኛ ልጇ ብሌን ናት፣ ብሌንን አስወግዳት ብሎ ለሳሚ ሲነግረውም ሳሚም ከዚህ በፊት ብሌንን ሊያስወግዳት ከሄደ በኋላ በስተመጨረሻም ደግሞ የሚገርማችሁ ነገር የብሌን እናት አሳዳጊ እናቷ ማለት ነው እሷን ከመገላት እኔን ግደለኝ ብላ አለቀሰች። ከዛም ምንድን ያለው ሳሚ እኔ እናትና ልጅ በጣም አሳዘኑኝ፣ በተለይ እናቷ እንዴት እንዳሳዘነችኝ። ሲቀጥል ደግሞ ሁልጊዜ እያለቀሰ ነው ዳግም፣ እናቴ ማየት እፈልጋለሁ እያለ ነው። እንዴት ብዬ ላስወግዳት? አሳዘነችኝ። ነገር ግን ሚስጥሩን ይይዛለውኝ። እናም ለብሌን እናት እንደሌላ ትነግራታለውኝ ብላኛለች ገኒ። ስለዚህ ተውኳት፣ አሳዘነችኝ፣ በጣም አለቀሰች። እናም ለዛ ነው የተውኩኝ ብሎ ለአቶ በኃይሉ ሲናገር፣ እኔ የምልህ ለምንድን ነው የማትሰማኝ ሳሚ? ለምንድን ነው እናትና ልጅን ሁለቱንም ያላስወገድኳቸው? ምክንያቱም ብሌን በህይወት የምትኖር ከሆነ ቀጥታ ከእናቷ ጋር በቅርቡ መገናኘቷ አይቀርም። የትም የትም ብላ ፈልጋም ታገኛታለች። ሲቀጥል ገኒም ብትሆን መናገሯ አይቀርም። ዞሮ ዞሮ የሰላም እናትን ታውቃታለች። ከሁለቱ አንዳቸው ማስወገድ ነበረ። በተለይ ልጅቷን አስወግዳት ነው ያለው። ከዛም በኋላ ደገኒ ደግሞ ልጄን ከምትገልብኝ ብሌኔ ከምትሞትብኝ እኔን ግደልኝ አለች። ነገር ግን አለቀሰች። ከዛም በኋላ ተዋት ማለት ነው ሳሚ። ከተዋት በኋላም ሳሚና በኃይሉ ተጣልተው ነበረ በዚህ ጉዳይ። ለምንድን ያላስወገድካት? ወይ ልጅቱን ወይ ደግሞ እናቲቱን አስወግዳት ሲልም ነበረ። በዚህ ምክንያት ተጣልተዋል። ነገር ግን አቶ በኃይሉ ሚስጥሩን እጠብቃለሁ ብላኛለች እኮ። እናም ለብሌን እናት እንደሌላት ነግሬያታለሁ። አረብ ሀገር በሄደችበት ሞታለች ብያታለሁኝ። ስለዚህ ሚስጥሩን እጠብቃለሁ ስላለችኝ ትቻታለሁኝ፣ አልገደልኳትም። ሚስጥሩን ትጠብቃለች? እርግጠኛ ነህ? አዎ እርግጠኛ ነኝ፣ ሚስጥሩን ትጠብቃለች፣ እመነኝ አለ። ከዛም በኋላ እንደዛ ከሆነ እሺ ሁሉንም ነገር እናየዋለን፣ ግን እንደኔ ብትሞት ጥሩ ነበረ አለ። ከዛ ከምትሞት እሺ እናግታት ብለው ተስማሙ። በስተመጨረሻ የገዛ ልጇ እንዲያግታት እናደርጋለን ብለው ከተስማሙ በኋላ የገዛ ልጇ ነው ያገታት። እናም እዚህ ጋር ዳግም አይፈረድበትም። ዳግም አንደኛ ከምትሞት በአግታት ይሻላል። ብሌንም እናቷን አታ ከምትሰቃይ አሳዳጊ እናቷን ብሌን በጣም ስለምትወዳት ብሌን ያሳደገች እናቷን ከምታጣ ብሌንም ከምትሰቃይብኝ በአግታት ይሻላል ብሎ ነው ያገተው እንጂ ዳግም እዚህ ጋር ዳግም ገኒ እናቱ እንደሆነች አያውቅም። እንዳልኳቸው እዚህ ጋር ማለት ነው ገኒ እናቱ እንደሆነች በፍጹም አያውቅም። ገኒ እናቱ እንደሆነች ቢያውቅ ኖሮ ይሄንን አያደርግም ብዬ ነው የማስበው። እዚህ ጋር ደግሞ የሚገርማችሁ ነገር አቶ በኃይሉና እንዲሁም ደግሞ ቃል በጣም ብዙ ጊዜ ብዙ ዘመናት ሲያስመስሉ ቆይተዋል። አረብ ሀገር ምን ያህል መስዋዕት እንደሚያስከፍል ሁላችንም እናውቃለን። መስዋዕት ከፍላ ብዙ ዓመታት ቆይታ አስባችኋል? ያን ሁሉ ገንዘብ ሰብስባ ስታመጣ አቶ በኃይሉ ምንድን ያለው? በርከት ያለ ገንዘብ ስላመጣች ቀጥታ የገዛ ልጇን እናስወግዳለን፣ ልጇን አስወግደን እናም የከተማ ልጅ ቀልጠፍ ያለችውን ታመጣለህ ብሎ ከሳሚ ጋር ሲስማማም፣ ሳሚ ደግሞ እሺ አመጣልሃለሁ እና የከተማ ልጅ ነቄ የሆነች ገንዘብ የምትወድ ራስ ወዳጅ የሆነች ነው የምፈልገው ነው ያለው። ይሄ ሁሉ ምንድነው 25% ለቃል ይሰጣል፣ የቀረውን ለራሱ ሊወስድ ማለት ነው። ለዛም ነው አንዴ ገኒን አስወግዳት አንዴ ብሌንን ግደላት የሚለው። ግን በስተመጨረሻ እውነቱ ዞሮ ዞሮ ወጥቷል ማለት ነው። በነገራችን ላይ እውነት ምንም ጊዜ ተደብቃ አትቀርም። ብዙም ጊዜ እኛ ልንሸውድ እንሞክራለን። ብዙም ጊዜ የሰውን ነገር የራሳችን ለማድረግ እንፈልጋለን። በአቋራጭ መንገድ ሀብታም ካልሆንም እንላለን። ሁሉም ነገር በፈጣሪ ፍቃድ ነው የሚሆነው። እንደኔ ነው የምላችሁ። እኛ በቃ አንድ ነገር የሆነ ችክ ስላልንም አይደለም። ሁሉም ነገር በፈጣሪ ፍቃድ ነው የሚሆነው። ምክንያቱም እዚህ ጋር የፈጣሪ ፍቃድ ሆኖ ልጇን ለማግኘት በጉጉት ስትመጣ
ለዛውም አደራ ሰጥታን ሄደችው። አረብ ሀገር ስትሰደድ እያለቀሰች ደም እንባ እያለቀሰች ህይወቷን ለማሻሻል ህይወትን ለማሸነፍ የተስተካከለ ኑሮ እኖራለሁ ብላ አምና ለወንድሟ ሰጥታ ሄደች። ወንድሟ ግን በተቃራኒ ልጇን አስገድሎ ንብረቷን በሌላ ሰው ወይም ደግሞ በቃል ማለት ነው በሌላ ሰው አስወርሶ የራሱ ለማድረግ ነው ሀሳቡ። አያቸው እንደዚህ አይነት ወንድም አለ ማለት ነው። ምክንያቱም አንዳንድ ጨካኞች በጣም ኃይለኛዎች አሉ። በጣም ኃይለኛ የመጨረሻ ጨካኞች አሉ። የሉም አልልም። ልክ እንደ በኃይሉ ግን ቢሆንም በእናታችን ልጅ እንደዚህ መጨከን እኔ እንጃ አላቅም። በጣም ከባድ ነው። በነገራችን ላይ ስታስቡት በጣም ይከብዳል። የእናቴ ልጅ ብላችሁ ልጆቻችሁን አረብ ሀገር ስትሰደዱ አደራ ሰጥታችሁ ሄዳችሁ ስትመለሱ ልጆቻችሁ እሺ የወለዳችሁት ሁለትም ይሆን አንድም ይሆን በህይወት እያሉ ሌላ ሰው በልጆቻችሁ ቦታ ሌላ ሰው አምጥቶ ልጅሽ ነው ቢል በጣም ከባድ ነው። ግን ምክንያቱም እኛ ለምሳሌ ልጆቻችንን በልጅነታቸው ጥለን የምንሄድ ከሆነ ስንመለስ መጀመሪያ እንዳስቀመጥናቸው ላናገኛቸው እንችላለን። ምክንያቱም ልጆች ሲያድጉ ያው ከለራቸው ውበታቸው ይቀየራል። ካስተዳደግም ነው። አስባችኋል? በዛን ሰዓት ያው ትንሽ ትመስላለች። በነገራችን ላይ መልካቸው ቢመሳሰልም ግን ቃል በጣም አደገኛ ናት፣ አስመሳይ ናት። ግን አታውቅም ያው እና ልክ እንደ ልጇ ሆነች ነው የምትኖሪው ስላላትም አቶ ባይሉ ያላትን ለመፈጸም እና 25% ከንብረቱ ለመካፈል ነው ተስማምታ የገባችው። ስለዚህ አንዳንዴ ልክ እማዬ እያለችም ልክ እንደ ልጅ ለመሆን ትሞክራለች። አንዳንዴ ደግሞ በጣም ለመግደልም በቃ በጣም ትከጅላለች። ብዙም ጊዜ ለመግደል ታስባለች፣ ግን ተሳክቶለት አያውቅም። እናም ብዙም ጊዜ ክፋትንና ተንኮልን የሚሰራ ሰው አይሳካለትም በቃ። ምክንያቱም ከዚህ ድራማ እንደምትማሩ ተስፋ አደርጋለሁ። ሰው አያየኝም ይላሉ። አንደኛ ፈጣሪ ያያቸዋል፣ ሁለተኛ ደግሞ ከዕለታት አንድ ቀን ይጋለጣሉ ማለት ነው። እዚህ ጋር ድራማ የሚያስተላልፉት በገሃድ እየተደረገ ያለው ነገር፣ በገሃድ እየተሰራ ያለውን ነገር ነው የሚያስተላልፉት። ብዙም ጊዜም የምትረዱ ከሆነ ማለት ነው እውነት ለመናገር እና በገሃድ እየተደረገ ያለውን በገሃድ እየተሰራ ያለውን ነገር ነው የሚያስተላልፉት። እዚህ ጋር እንድንማርበት እንድንገነዘብበት ነው እና አሉ በእርግጥ የእናቴ ልጅ የምትሉትም እንደዚህ ሳታስቡት የሚገለበጥ በቃ የሚቀየር ሀደራ ብላችሁ የሰጣችሁትን ነገር ተመልሳችሁ አታገኙትም አለ። ይሄ የለም አልልም። በገሃድ እየሆነ ያለውን ነገር ነው የሚያሳዩት። ድራማ በገሃድ እየተፈጠረ በገሃድ እየተካሄደ ያለውን ነገር ነው የሚያሳዩት። እዚህ ጋር መገንዘብ ያለብን ነገር ቢኖር ማለት ነው እና ብቻ በጣም ከባድ ነው። ያም ይህም ሆነ መጋለጣቸውና በቁጥጥር ስር መዋላቸው ነው እኔ ተመቸኝ ማለት ነው። ብሌን ሁሉንም ነገር ነገረቻት። እትዬ ተጠንቀቂ፣ አቶ በኃይሉ እንዲሁም ደግሞ ቃል አንቺን ለመጉዳት አንቺን ገለው ንብረትሽን ለመውረስ በጣም ጥረት እያደረጉ ነው። በተለይ ቃል ለጓደኛዋ ለመሲ ስትናገር ነው ሰምቻለሁ። እንደዚህ ሰላምን ገድዬ ንብረቷን እወስዳለሁ። አቶ በኃይሉ ይሄ ከይሲ ወንድሟ ራሱ ንብረቷን ሊወስድ ነው፣ እዚህ ቤት 20% ትካፈያለሽ ብሎ ያስገባኝ። ነገር ግን እሱንም ደግሞ የማሳስርበት ማስረጃ አለኝ። ከፍላሽ የወሰድኩትን ማስረጃ ቀጥታ ለፖሊሶች አስቀድሜ ሰጭ እሱን አሳስሯለሁ። ከዛ ሰላምን ገድዬ ንብረቱን የራሴ ሙሉ በሙሉ አደርገዋለሁ ብላ ስታወራ ሰምቻለሁ። እትዬ ራስሽን ጠብቂ፣ ተጠንቀቂ ስትላትም አለቀሰች። በጣም አዘነች። እኔ መጀመሪያም ጠርጥሬ ነበረ፣ ወንድሜ ማመኔ ጉድ ሰራኝ። ብሌኔ ልጅ ያመሰግናሉ አለች። መጨረሻ ላይ ይሄንን እሷ የነገረቻትን ከሰማች በኋላ ወዲያውኑም ለፖሊሶች ደውላ ሁለቱም በቁጥጥር ስር እንዲውል ሰላምዬ አደረገች ማለት ነው። የሰው ነው፣ የራስ ነው። የሰውን ነገር የራሴ አደርጋለሁ ማለት ይሄ ዘበት ነው። ስለዚህ አታስቡ። የምሬን ነው የምላችሁ እና የሰው ነው፣ የራስ ነው። የሰውን ነገር የራሴ አደርጋለሁ ማለት ያላነሰ ያን ሁሉ አመታት ያን ሁሉ መስዋዕት ከፍላ ያመጣችው ገንዘብ በርከት ያለ ገንዘብ በስሜ ማዞር አለብኝ ብሎ ከሳሚ ጋር ተነጋግሮ ነው ቃልን ያመጣት። አስባችኋል? ቃልም ደግሞ የራሴ ካላደረግኩ ትላለች። ግን ትክክለኛ ልጇ ብሌን ናት። ብሌን በመሀል እየተሰቃየች ነው። ነገር ግን ሁሉንም ማስረጃ ብሌን እየሰማች ነው፣ ታውቃለች። እና ብቻ በጣም ከባድ ነው እየተካሄደ ያለው ነገር። እናም በጣም ከባድ ነው። ሀሳብ አስተያየታችሁን በኮሜንት አስቀምጡ። ለሰዎች በህይወት እስካለን ድረስ እውነቴን ነው የምላችሁ መልካም መሆን ጥሩ ነው። የሰውን ድካም የሰውን ልፋት የኔ የራሴ ያደርጋለሁ ማለት ይሄ የማይሆን ነገር ነው፣ የማይሳካ ነገር ነው። ስለዚህ ከራሳችን ይልቅ እስኪ ለሰዎች እንኖር፣ መልካም እንሆን ነው የምለው። እንደኔ መልካምነት ለራስ ነው። የምሬን ነው የምላችሁ፣ መልካምነት ለራስ ነው። ክፉ መሆን ጥሩ አይደለም ነው ብዬ ነው የማስበው። ያው የክፋትን ጥግ ማሳየት ጥሩ አይደለም። በህይወታችሁ እስካላችሁ ድረስ
ለእናታችሁ ልጅ እንደዚህ ክፉ አትሁኑ። የተሰጣችሁን አደራ ከቻላችሁ መወጣት፣ ካልቻላችሁ አደራውን አለማውሰር ነው ሁሉም ብላችሁ። የምር ከባድ ነው በነገራችን ላይ በጣም እና አደራ ድራማ በጣም አስተማሪና ምርጥና ልብ አንጠልጣይ ነው። እናም በነገራችን ላይ በስተመጨረሻም ተጋለጡ ማለት ነው። እናም የምሬ ነው የምላችሁ፣ ብሌን ይመቻት። ብሌን ምርጥ ልጅ አስተዋይ ናት፣ ደስ የምትል በቃ እንደዛ ሲያሰቃዩዋት ቁም ስቅሏን ሲያሳዩዋትም በጣም ታጋሽ ልጅ ናት። የምሬን ነው የምላችሁ። በዚህ አጋጣሚ ብሌንን ሳላደንቃት አላልፍም። በጣም የዋና በጣም ቅንና ምርጥ ልጅ ናት። የምር በጣም ተመች። እናም እንዳልኳችሁ ብሌንዬ እንዴት እንዳሳዘነችኝ የምሬን ነው የምላችሁ። እንደዛ በጥፊ እያጠናገረቻት በቃ ብዙ ስቃይ አሳይታታለች ቃል። ነገር ግን ቢሆንም አልተሳካላትም። እናም የምሬን ነው የምላችሁ በጣም ነበር ያሳዘነችኝ። አንድ ሰሞን በጣም የሌለ የምሬን ነው የምላችሁ ድራማ መሆኑን ላ ረስቻለሁ። ስታለቅስ ደግሞ እንዴት እንደምታሳዝን አንጀት ነው የምትበላው። በነገራችን ላይ አደራ ድራማ በጣም ምርጥና አስተማሪ ልብ አንጠልጣይ ነው። ውድና የተከበራችሁ ስወዳችሁ ላይክ ሼር ያደረጋችሁ አበረታቱኝ። የምር አበረታቱኝ ስወዳችሁ ማለት ነው። እና እስኪ ምን ተማራችሁ? ምንድን የተማራችሁ ከአደራ ድራማ ምን ተማራችሁ? ሀሳብ አስተያየታችሁን እስኪ አስቀምጡልኝ ማለት ነው። ብሌኔ በጣም ምርጥ በጣም በቃ ታጋሽ፣ ሁሉንም ነገር የምትችል በቃ አላቅም። ድራማ ስለሆነ ብቻ ሳይሆን አንዳንድ የዋሆችና ቅን ሰዎች ላይ ብዙም ጊዜ ውጣ ውረድና መከራ ይበዛባቸዋል። ስለዚህ ብሌኔ ግን መኖሯ በጣም ለሰላም እየጠቅሟታል ብዬ ነው የማስበው። እናንተስ ምን ትላላችሁ? ምክንያቱም ይሄንን ማስረጃ ብሌን አንደኛ ብሌን ባትኖር ኖሮ ማን ይሰማው ነበረ? ስለዚህ የብሌን መኖር እዛ ቤት ሰራተኛ መሆኗ በጣም ጠቅሟታል። አንደኛ እናቷን ለመታደግ ያህል፣ ሁለተኛ የተለያዩ ማስረጃዎችንና የክፋት ጥግና ተንኮል ስራ በቤት ውስጥ የሚካሄደውን ለፖሊሶች ሰላም እያሳልፋ እንድትሰጥ ረዳቻት ማለት ነው። ምክንያቱም በሰዓቱ እሷ ባትኖር ኖሮ ማን ይሄንን ይሰማዋል? ማን ያጋልጣቸው ነበረ? ብሌን ግን ሁሉንም ነገር ስለምታውቅ ትከታተላቸው ነበረ። ሁሉንም ነገር ታውቃለች። እናም ስትከታተላቸው ነበረ። ባትከታተላቸው ኖሮ ጉዳቸው አይጋለጥም ነበር። ለዛም ነው እንኳንም ተጋለጡ። ክፉ ሰው መጋለጥ ጥሩ ነው። ክፉ ሰዎች ኖረውም አይጠቅሙም። ምክንያቱም የሰውን ውድቀት ስለሚመኙ ማለት ነው። የሰውን ውድቀት፣ የሰውን መጥፋት፣ የሰው ህይወት እንዲመሰቃቀል፣ የሰው ህይወት እንዲጎሳቆል፣ የሰውን ንብረት የራስ ለማድረግ ነው የሚጥሩ ክፉ ሰዎች። ኖሮም አይጠቅሙም፣ ራሳቸውንም አይጠቅሙም፣ ሌላውንም አይጠቅሙም። ምክንያቱም ራስ ወዳጅ ስለሆኑ። አንዳንድ ጊዜ ከመጠን በላይ ራስ ወዳጅ መሆን ዋጋ እንደሚያስከፍል እወቁ። አቶ በኃይሉና ቃል በጣም ራስ ወዳጆች ናቸው። በአቋራጭ መንገድ የሰላምዬን ንብረት የራሳቸው በማድረግ እንዲሁም ደግሞ በ25% ነው የተስማማችው ከመጀመሪያ ጀምሮ ድራማውን ከተመለከታችሁት ማለት ነው። ቃል 25% ነው የሚደርሳት። ሙሉ ንብረቱ የሚደርሰው ደግሞ አቶ በኃይሉ ነው። የገዛ እህቱ ነች። አስባችሁ ለዚህ ጋር ሀደራ የሰጣትን ልጅ ብሌንን በቃል ቀይሮ ነው የሰጣት ማለት ነው። ግን ጠርጥራለች። ሰሞኑን እየጠረጠረች ነበረ። ለምንድን ነው እንደዚህ የምትሆነው? ለምንድን ነው? ቆይ እኔም አላውቅም። የተደበቀ ሚስጥር አለ እንዴ? ለምንድን ነው እንደዚህ የሆኑ? በቃ ግራ ተጋብታለች ሰላምዬ በጣም። ግን ሁልጊዜም ቢሆን ብሌኔን እቅፍ አድርጋ የሆነ ልጅ ትመስኛለሽ፣ ለምንድን ነው የምታሳዝኝኝ? እያጠፋሽ ራሱ ታሳዝኝኛለሽ ትላለች። ሲጀመር ብሌን ማለት ነው ያለ ምክንያት አታጠፋም። እውነት ለመናገር ብሌን ሆን ብላ የምታጠፋው ነገር የለም። ሰላምን ለመታደግ ብላ ነው በቃ ዝም የምትለው። በጥፊ ስትመታ ውሃ ላዩ ላይ ትደፋባታለች። ቃል እንደዚህ የምትሆነው የምትቃጠለው ብሌን የሰላም ልጅ መሆኗን በደንብ አርጋ ታውቃለች። ግጥም አርጋ ግጥም። እንደውም ብሌን እዛ ቤት ሰራተኛ ሆና መኖሯ በጣም 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 ጠቅሟታል። አንደኛ በዚህ አጋጣሚ እናቷንም ታገኛለች፣ ሁለተኛ እናቷንም ታተርፋለች ማለት ነው። እና እንደኔ እንኳንም ሰራተኛ ሆነች እዛ ቤት። አንደኛ እናቷን ትታደጋለች፣ ሁለተኛ እያንዳንዱን ማስረጃ ቀጥታ አሳልፋ ለሰላም ትሰጣለች፣ ሰላም ደግሞ ለፖሊሶች ታቀርባለች ማለት ነው። እናም እኔ በበኩሌ በጣም ደስ ብሎኛል፣ ምክንያቱም ብሌን እዛ ቤት መኖሯ። እናም እላችኋለሁ አንዳንድ ጊዜ በቃ መልካምና ቅን ስትሆኑ በጣም ብዙ ውጣ ውረድ ይበዛባቸዋል። ልክ እንደ ብሌን በጣም የዋናት ቅናት፣ እንዲሁም ደግሞ ከራሷ ይልቅ ለሰው የምትኖር ጀግናና ምርጥ ሴት ናት። በዚህ አጋጣሚ ደግሞ በጣም ነው የሚወዳት። በነገራችን ላይ ዳግም በጣም ይወዳታል ብሌንን። እኔ በጣም ነው የሚወዳት። እናም የእናቷን ነፍስ ለማትረፍ ስል ነው ያገትኳትኝ።
ብሌኔ እንድትጎዳብኝ አልፈልግም፣ የብሌን እናትም እንድትጎዳብኝ አልፈልግም ብሎ ነው ያገተ እንጂ ወዶ አይደለም። በቃ ብሌኔ ይቅርታ አድርጊልኝ፣ ምን ላደርግ ግራ ተጋባው፣ አማራጭ አጣው፣ እባክሽን ብሌኔ እባክሽን ይቅር በይኝ ይላል ማለት ነው። ለብሌን ግን አይናገርም፣ በውስጡ ማለት ነው። በቃ በውስጡ ነው የሚያወራው። ምክንያቱም የተፈጠረው ነገር ብሌን ካወቀች በጣም ኃይለኛ ችግር ይፈጠራል። ብሌን በጣም ነው እናቷን የምትወዳት። ያሳደገች እናቷ በጣም ብዙ መስዋዕት ከፍላ ነው ያሳደገቻት። ጉሊት እየቸረቸረች ምን እያለች ብዙ መስዋዕት ከፍላ ስላሳደገቻት እና ብሌን በቃ እንድትጎዳባት የብሌን እናትም አትፈልግም። ምን ልበላችሁ እና እናም ዳግም ላደረገው ስራ በጣም ተጸጽቷል። እንደ ብሌኔ ካወቀች ጉዴ ፈላ፣ በቃ እኔ ለእሷ ብዬ ነው ይሄንም አድርገው ብሎ በጣም ተጸጽቷል ባደረገው ድርጊት። ምክንያቱም ወዶ አይደለም፣ እሱ የብሌንን እናት በህይወት እንድትኖር ስለፈለገ ነው። አሳዳጊ እናቷ ማለት ነው። ከምትሞት ማገት ይሻላል ብሎ ነው የመረጠው። የገዛ እናቱን እንዳገተ ቢያውቅ ኖሮ በጣም ይጸጸት ነበር። እናም ዳግም በጣም ጸጽቶታል ባደረገው ድርጊት። ግን ቢሆንም ለብሌኔ አልተናገረም። ራሱ በራሱ በጣም እየወቀሰ ነው። ግን ምን ሆኜ ነው? ቢሆንም ለብሌን ብዬ ነው። እኔ ብሌንን ማጣት አልፈልግም። ብሌን ጥሩ ሰው ናት። ብሌን ጨዋ ናት። በቃ ያዝንላታል፣ በጣም ይወዳታል። ከዚህ በፊት ለመጀመሪያ ጊዜ ሰራተኛ ሆና ተቀጥራ ስትሰራ የሰላም ልጅ መሆኗን ታውቃለች። ቃል እንደውም በምጠጣው ሻይ ላይ መድኃኒት ጨምራበት ነበር። ብሌን አታውቅም። ልጠጣው ስትል ምን አንቺ ሰራተኛ መሆንሽን አታውቂም ብሎ በሌላ መንገድ አስቀይሶ ሻዩን መሬት ላይ ደፋ ማለት ነው። ይሄ ምንድን ነው? ብሌንን ለመታደግ ነው። ብሌን ጨዋና ምርጥ ልጅ እንደሆነች ያውቃል። በጣም ይሳሳላታል። ዳግም በጣም ነው የሚወዳት። እውነት አብረው ቢቀጥሉ ደስ ይለኛል። በቃ አላቅም፣ ሁለቱም ምርጥ ልጆች ናቸው። በጣም ይሳሳላታል። የምር በተለያየ መንገድ ብሌንን ሲታደጋት እያየን ነው። ብሌንን ለመግደል ከአንዴም ሁለቴ ማቅዳ ነበር ቃል። ለምን ብሌን ከሞተች ቀጥታ ያው አምና ትቀበላለች። ሰላም ቃልን አምና ከተቀበለች በኋላ ንብረቱን በሷ ስም ታዞራለች ማለት ነው። ለዛም ነው አንዴ ብሌንን አጥፋት፣ አንዴ ደግሞ አሳዳጊ እናቷን ገኒን አጥፋት እያለ እናም እንዳልኳችሁ አንዴ ገኒን አጥፋት፣ አንዴ ደግሞ ያው እንደነገርኳችሁ ብሌንን አጥፋት እያላት በኃይሉ የሁለቱንም ነፍስ ለማጥፋት በጣም ሲጥር ነበረ። ግን በስተመጨረሻ ዞሮ ዞሮ አልተሳካለትም። እናም ተጋለጡ። እንኳንም ተጋለጡ። ምክንያቱም ክፉ ሰዎች ስራቸው ክፋት ብቻ እና ሰውን ማጥፋትና የሰውን ሕይወት ስራቸው ማመሰቃቀል ስለሆነ ነው የተጋለጡት። ስለዚህ ምንም ጊዜም አንድ ነገር እኔ መናገር የምፈልገው ነገር ቢኖር እውነት መቼም ተደብቃ አትቀርም። የምሬን ነው የምላችሁ። እውነትን ልትሸፍኗት አትችሉም። ለተወሰነ ጊዜ ምናልባት ሚስጥር ደብቃችሁ ለተወሰነ ጊዜ ልትቆዩ ትችላላችሁ። አዎ ልትቆዩ ትችላላችሁ። ግን አንድ ቀን ቀኗ ስትመጣ በራሷ ጊዜ ነው የምትወጣው። እውነት በራሷ ጊዜ ነው የምትፈነዳው። ምክንያቱም መሲ የቃል ጓደኛ ካያቸዋት የመጀመሪያ ላይፏን ህስትሪዋን ስለምታውቅ እናትሽስ ለሚ ማለት ለምለም ለሚ የታለች? እናትሽ ለሚ አይደለች እንዴ? ምናምን ምናልሽ ልጅ አለች። ከዛም በኋላ አይ እማዬ እሷ ዝም ብላ ነው የምትቀበጣጥረው። በፊት እኮ እኔ ልጅ ሆኜ ሳለሁ አንቺ አረብ ሀገር በሄድሽበት ሰዓት ሚጣ ነው የሚሉኝ። እናም ዝም ብላ ነው የምትቀበጣጥረው እማዬ ተረጋጊ ያለቻት ሰላምን ማለት ነው። ሰላም ግን እየጠረጠረች ነው። ቆይቺ ልጅ ምንድን ነው? የሆነ ነገርም አለ። ቆይ እስቲ መሲ ስለ ጓደኛሽ እስኪ ንገሪኝ፣ አንዳንድ ነገሮችን ስለ ቃል ስለ ልጄ እስኪ ንገሪኝ ስትላትም ቆይሽ እነግርሻለሁ አለች። ከዛ በኋላ ወዲያውንም ቃል መጣችና በቃ ልታዋረኝ ነው ብላ ጓደኛዋን ጎትታ ወደ ውጭ አስወጣቻትና እኔ ብዙ ሚስጥር ምነግርሽ ነገር አለ፣ ስለ እኔ ሂስትሪ ስለ እኔ ህይወት እንዳትነግሪያት። ስለዚህ እሷ እናቴ አይደለችም። እኔ ከአንድ ከይሲ ወንድም አላት ከባህሉ ጋር ተስማምቼ 25% አንቺ ትወስጃለሽ የቀረውን እኔ ወስዳለሁ ብሎ ተስማምተን ነው እዚህ ያመጣኝ። ስለዚህ ሚጣ ምናምን ለሚ አትበይ፣ አለበለዚያ ከነቃችብኝ ከዚህ ቤት መባረር ብቻ ሳይሆን እድሜ ልኬን እስር ቤት በሰብሳለሁ። እባክሽን አታስነቂብኝ። ያለፈውን ላይፍ እየቀሰቀስሽ እንደዚህ አትበይ፣ ትነቃብኛለች፣ ከተነቃብኝ እዋረዳለሁ ብላ ሁሉንም ሚስጥር ነገረቻት። ግን ሆኖም ሳለ በኃይሉን ደግሞ ማስረጃ ስላለኝ በኃይሉን አሳስሬ ሙሉ ንብረቱን በራሴ ስም አደርጋለሁ ትላለች። ግን እንዴት ነው ሙሉ ንብረትሽን በራሴ ስም መታዘሩ ብላ መሲ ጠየቀቻት። ሰላምን ማስወገድ ነው። ሰላምን ካስወገድኩኝ በኋላ ሙሉ ንብረት የራሴ ሆነ ማለት ነው። በቃ አስባችኋል? እንደዛ ስትል ነው ብሌን ሰምታ በጣም ደነገጠች፣ ራሷን ሳተች። እንዴት አንዲት ልጅ በእናቷ ህይወት ላይ እንደዚህ ሚና ትጫወታለች? እንዴት እናቴን ገድዬ ንብረት ወስዳለሁ ትላለች? ይሄማ የሆነ ሚስጥር አለ። ቀጥታ ለሰላም ተናግሬ እሷንም እንዲሁም አቶ በኃይሉ ሁለቱንም እኔ ካላጋለጥኳቸው እኔ ብሌን አይደለሁም ብላ ተናገረች። ወዲያውንም
ያለውን ሚስጥርና ሁሉንም ነገር እውነታውን ለሰላም ነገረች። ሰላም ደግሞ ተበቀለቻቸው ማለት ነው። ስለዚህ እውነት ተሸፍና አትቀርም ነው የምላችሁ። እወዳችኋለሁ። ለዛሬ የመጣሁት ቪዲዮ ይሄን ይመስላል። በቀጣይ እስክንገናኝ ባይ